እናትና ገጠር ወንድም አላችሁ። ኑኑ ግን እዚህ ከኛ ጋር ነው እንዴ? ቆይ ምን ማለት ነው? ለምን ነው ሰምታ ከኛ ጋር የምትቀመጠው? እዚህ ስራ ታግዘናለች። እንደዚህማ መሆን የለበትም። ለስራ መሳያለች፣ እሷ ታስፈልገንም። ማሬ ቆይ ለምንድን ነው እቺ ልጅ እንደዚህ የምትያት? ያደረገች ነገር አለ? አንቺና እሷ እኮ የሰማይና የምድር ያለ ልዩነት አላችሁ። ለዛ ነው አዶኒ ትቶሷን ሲመለከት የሚውለው። አባቢን አላየሽው እንዴ እንደሚንከባከባት? ለዚህ ሁሉ የሰራች እኮ ነው። መስከማት ያውቃል። ቤቱን ሁሉ ጥሩ መስለ ቀየረችው። ተረጋጊ በቃሽ። ቆይ ትላንት ጠዋት ምን ተፈጥሮ ነው ያም ፖስታ የተላከው? እሱን ነው ያት እንጂ አንቺን አይመለከትሽም። ስለዚህ መጠየቅ የለብሽም። እሺ እንዴ ማም ምን ማለትሽ ነው? ስለሷ ቢሆንም እኔ ባቁም ችግር አለው። አይመለከትሽም አልኩሽ። አርፈሽ ወደ ክላስሽ ሂጂ። በዛ ላይ ስለሷ ክፉ ነገር ስትናገሪ እንዳልሰማሽ። እሺ ለራሷ የደረሰባት ነገር ይበቃል። ኤልሹ እሺ በቃ ቆይ የመጣው ወረቀት ምንድን ነው? ስለምን አይደል የተባለው? ይህን ነገርማ እንዴትም ብዬ እደርስበታለሁ። ፖስታ ቤት ሊሆን ይችላል። እስካሁን አልተነሳሽም እንዴ? እህቴ ምን ሆነሽብኝ ነው? እባክሽ አንዴ ብቻ ቀና ብለሽኝ። ሰላም ጤና ይስጥልኝ። ውድና የተከበራችሁ ቻናል ቤተሰቦች እንግዳ ድራማን እንግዲህ ኑኒያን ያው እንግዲህ በጣም እሷም ተስፋ በመቁረጥ ቤት ዘግታ እያለቀሰች ነበር። እናም እንግዲህ በዚህ መሀል የቶሚ ልጅ ከውጭ ከሄደበት ተመልሷል ማለት ነው ይመስለኛል። እንግዲህ ቶሚ መጀመሪያም ለልጁ ነግሮታል ይመስለኛል። እንግዲህ እሱን ሲያዩ ገና ሲመጣ ነበረ መኪና ውስጥ ያለ ኑኒያትን ጓደኛዋን እየሸኘች ያለ ከደጅ በጣም ሳያት ነበረ። አይኑንም መንቀል አልቻለም ማለት ነው። እና ለረጅም ሰዓት እያያት ነበር ማለት ነው። ያ ማለት እንግዲህ ያው ለእሷ ብሎ ኑኒያትን ፈልጎ እየመጣ ይመስላል። ሳይው ገና ሳያት በፍቅር አይን ነበር የሚተያዩት። ከዚህ በፊት ልክ የሚተዋወቁ ነው የሚመስሉት። እናም እንግዲህ ያው ወደ ቤት ከመጣ በኋላ አስቀምጠው ነበር የመሲን ማስታወቂያም ከማስታወሻዋን ከክፍሏ አውጥታ እሷ ጋር ስለነበረ። እናም እንግዲህ ወይዘሮ ሄለን አሁን ላይ በዚህ ልትደራደራት ትፈልጋለች፣ በያዘችው ሚሞሪ ማለት ነው። ሚሞሪ ላይ እንግዲህ ብዙ ነገሮች አሉ። በተለይ የአዶይን አይን አባት እሷ እንደገደለችው መሲ እንዳወቀች ያውቃለች። እሱንም እንግዲህ መሲ ያወቀች ማለት ህይወቷ አደጋ ላይ ነው ማለት ነው። ብዙ ነገሮችን እዛ ውስጥ አስቀምጣለች። እንግዲህ መሲ በጣም ፈዛዛ እንደሆነች አላቅም። እንደ አርቃ ብታስቀምጠው ምን ችግር አለው? ሌላው ደግሞ እንግዲህ አስደንጋጩ ነገር መሲ ጓደኛዋ ወይም ደግሞ ሳታውቀው በስልክ ብቻ ተዋውቀው ቦይፍሬንዷ የሆነው ሰውዬ እንግዲህ ጉድ ቴዲ ሆኗል ማለት ነው። እሷም እንዲሰድድላት ጓደኛ እንድታረገው አርጋ ነበር። እንግዲህ ሄለን ናት ራሷ ይህን ድራማ የሰራችው። የመሲ ፍቅረኛም እንግዲህ ደስ የሚያሰኘው ነገር ሁሌ ሀሳቧን የሚጋራት ሁሌም ሚስጥሯን ሁሉ የምትነግረው የሄለን የቀድሞዋ ባለቤት ወይም ደግሞ አሁን ላይ አብሯት የሚሰራው ያገታት ማለት ነው ቴዲ ነው። እንግዲህ አሁን መሲን እያሽኮረመማት የነበረው እስከ ዛሬ ድረስ። እሷ ግን መጨረሻም እንግዲህ ተገናኝተን እንድናወራ ፈልጋለሁ፣ ላውቅክ ፈልጋለሁ፣ ሳላውቅክ ከዚህ በኋላ ከአንተ ጋር ማውራት አልፈልግም፣ እዚህ ላይ ብናቆም ይሻልናል ትለዋለች። እናም እንግዲህ ቴዲም ደግሞ እና ምን ችግር አለው እንገናኛለን እያለ ምን አዲስ ነገር አለ ንገሪኝ እያላት ምስጢሮቿን ሁሉ ለሱ እየነገረች ትገኛለች። እንግዲህ ወይዘሮ ሄለን ደብተሩን ማስታወሻውን የወሰደችብን
ዋናው ነገር እሱ እየነገራት ነው ማለት ነው። ምክንያቱም እሷ ምንም የቀራት ነገር የለም። ሚስጥሩን በሙሉ እየነገረችው ነበር ለፍቅረኛዋ የሚዳዳኝ ያገኘው ብላ። እሱ ግን ተልኮ ነበር ከሄለን የተላከው። የሚገርመው ነገር መሲን ፍቅረኛን እንዲያረጋት ማለት ነው። እንግዲህ መሲዬ ተበልተሻል ማለት ነው። ጉድሽ እንግዲህ ሚስጥርሽን ሁሉ አደባባይ ወጥተዋል። እንግዲህ አሁን ምን እንደምታረጊ ያላቅልሽም። ሄለንም እንግዲህ ሜሞሪሽን ወስዳ አይተዋለች ምን እንዳለውና መስዬ እንግዲህ ማንም እንዳይሰማ እንነጋገር እፈልጋለሁ እያለቻት እየተደረደረቻት ነው። መሲም ይሄን ስትሰማ በጣም ደንግጣለች። እንግዲህ እንደረሳሽው ጠንቅቄ አውቃለሁ እያለቻት ነበር። እንግዲህ ሌላ በኩል ደግሞ ሄለንም ሌላ ነገር ፈልጋለች። ምክንያቱም በቫይረስ እንደያዘች አስመስላ ምን ሞራውን ካደረገች በኋላ እሷም እንግዲህ ቀስሟን ከሰበረች በኋላ አሁን ላይ ደግሞ ለሰውየው ልጅ ሚስት የምትሆን ከሌላ ቦታ እያስመጣች ትገኛለች ማለት ነው። ወይዘሮ ሄለን ከሌላ ቦታም እንግዲህ ለልጁ ሚስት የምትሆን እያስመጣች ማለት ሚስት እንድትሆነው ሳይሆን በቃ ቤት ውስጥ ልጁን እያስኮረመመች ምናምን ከሱ ጋራ የውሸት ህይወት የውሸት ኑሮ እንዲይዙ ትፈልጋለች። እንግዲህ ሰሞኑን ሁሉ ቀይራ አዲስ ወደ ቤቷ ልታመጣ ነው ማለት ነው። ያም ደግሞ እንግዲህ የቶም ልጅ እንድታገባው ነው ማለት ነው። እሷ የምታመጣው ይሄ ሁሉ እንግዲህ የሄለን ተግባር ነው፣ የሄለን ስራ ነው። ምን አይነት አዚም እንደጣለችባቸው አላውቅም። በተለይ ቶማስ ማለት ነው ባለቤቷ እንግዲህ ብዙ ሁሉንም ነገር ቼክ አያረግም። ሚስቱንም በጣም ነው የሚያምናት። የሚገርማችሁ ነገር እንደሱ አይነት ሴት የትም አትገኝም ብሎ ነው የሚያምነው። እስከዚህ ድረስ ግን እንደሱ አይነት አውሬ በዚህ ምድር ላይ የለም ማለት ነው። እናቱ ወይዘሪት ሄለን አሁን ላይ ሴራዋን ቀጥላለች ማለት ነው። እሱም ደግሞ እንግዲህ ለቶሚ ልጅ ሌላ ሴት እዛ ቤት ልታመጣ ነው ማለት ነው። እንግዲህ እኔ ማያት አሁን በጣም ከባድ ነው። የቶሚ ልጅ የሚወዳትም ልጅ እንግዲህ ኑንያትን ነው። እንግዲህ ነገሮች ሁለት ድብልቅልቅ ማለታቸው አይቀርም። ልጁ አይኗንም እያያት ነው እስከሚወያዩ እስከሚመስሉ ድረስ አይኗን እያየ ከእሷ ስር አይጠፋው ብሏል ማለት ነው። ሌላው እንግዲህ አዶናይ ነው። አዶናይም እንደዛው ነው። እንግዲህ ቶሚ ከተመጣ በኋላ ራሱ እንግዲህ ቁጭ ብሎ እየጠበቀ እየተንከባከባት ነበር። እየተንከባከባት አይተናል፣ ግን ምን እንደሆነች አያውቅም። ነገር ግን እሷም ደግሞ ቀስ ብላ የተኛች መስላ አሾልቃ እያየችው ነው። በጣም ነው የምትወደው። እሷም ግን ያለችበትን ነገር መልሳ ስታስታውሰው ያለችው ለካ እሷ HIV ኤድስ የማትፈለግ ሴት እንደሆነች ለራሷ ትነግርና መልሳ ደግሞ ከሱ ትሸሻለች። ነገር ግን እሷ እንደምትወደው እሱም ደግሞ በስስት እንደሚያያት የሚወዳት ልጅ እንደሆነች ነው የሚያሳየው። እያየን ያለ ነው እንግዲህ ይህን ነገር እንዴት ሊያስቸካክሉት ይችላሉ? ምናልባት እንግዲህ ሄለን ይህንን ነገር ለሁሉም ደብቃለች። ልጅቷ HIV እንዳለባት የሚለውን ከሶስቶቹ ውጭ ማንም እንዳያውቀው አድርጋለች። እናም እንግዲህ የቶሚ ልጅ ከዚህ በኋላ ሲቀርባት ምናልባት ሄለን እንደ በፊቱ HIV እንዳለባት እንግዲህ ለዛ ነው ልሰማ የሚችለው እንጂ ሌሎቹ አፍዝ አትንግዝ አርጋባቸዋለች፣ እንዳያስቡ እንኳን አርጋቸዋለች ማለት ነው። እንግዲህ ነገር ግን አዶኒ አሁን ነገሮች ሁሉ እየተገለጡለት ይገኛሉ። ደግሞ የወይዘሮ ሄለን ሴራዎች ግራ እያጋቡት መጥተዋል። አባቱ በህይወት እያለ ለልጆች ለህፃናት ሲያወራ ሰምቶት ነበር። የሆነ ሴት የልጆችን እንደምትገልና እየሰረቀች እናሳድጋለን እያለች ወንጀል እንደምትሰራና ከዚህ ቀደም አዶናይ አባቱ ሲያወራ ሰምቶ ነበር። እንግዲህ ወይዘሮ ሄለን ደግሞ ልጆች አሳድጋሉ እያለች የገጠር ልጆችን እያመጣች እየቀማች እንደምትወስድ መኳንንት ደግሞ ነግሮታል። እንግዲህ አሁን ላይ አዶናይ እንግዲህ ነገሮች ሁሉ ተገልጠውለታል። የሴቷን መሰሪነት ግልጽ እየሆነለት ነው። እንግዲህ እሱ ብቻ ነው እያወቀ የመጣው ማለት ነው። እንግዲህ ከሞኩ ጋር ከቤቱ ውጭ ብናወራ ምን ችግር አለው አለው። ሞኩ ደግሞ ምን ችግር አለው ሲለው አይ ምንም ችግር የለውም ግን ውጭ ብናወራ ሲሉት
ወደ ውጭ ወስዶታል። እንግዲህ ሞኮን ምናልባት ብዙ ነገር ካወሩ ስለ ሄለን ማንነት እንግዲህ በደንብ ሊያውቁ ይችላሉ ብዬ አስባለሁ። በዛውም ልክ ደግሞ ሊከላከሏት ይችላሉ ብዬ አስባለሁ። አሁን ላይ ደግሞ የቶሚ ልጅ መጥቷል። የእሱ ልጅ ይመስለኛል የሆነ ንቅት ያለ ይመስላል። ያው እንግዲህ የሚያስፈራ ልጅ መጥቷል ማለት ነው። ምናልባትም በእሷ ቁጥጥር ስር የሚሽከረከር ልጅ ይመስላል። ትንሽ ልጅም ስለሆነ ማለት ነው እና ብዙም ነፍስ ያወቀ ልጅ ወይም ደግሞ አላደል ቅጥቅጥ ያሉ ልጆች አላለ። እሱ ግን በቃ የነቃ ምናምን አይደለም። እንግዲህ ምን እንደሚፈጠር ከዚህ በኋላ ገምቱ እንግዲህ ምን ሊፈጠር እንደሚችል። እንግዲህ አዶናይ ወይዘሮ ሄለንን እንደውም የአባቷ ገዳይ እሷ እንደሆነች አሁን ላይ እንዲሰማው በደንብ ስለ እሷ እንዲያጣራ በጣም ብዙ መረጃዎች እያገኘ ይገኛል። እንግዲህ አሁን ለሶስተኛ ጊዜ ከሄለን ታሪክ ጋር የሚገናኙ ነገሮችን እያገኘ ነው። እንግዲህ የሚያመላልሰው መኪና ኮዱን ዶንያም ስላገተ እንግዲህ በዛ ላይ ደግሞ ወይዘሮ ሄለን ገጠር እየሄደች ልጆች ያሳድጋሉ ያለች ህጻናቶችን እንደምትለቅም ሰምቷል ማለት ነው። እንግዲህ አባቱም ደግሞ ከመሞቱ በፊት ስለ ህጻናት ያወራውን ነገር ወንጀለኛ ሴት ህጻናትን የምትሰርቅ ሴት እንዳለች ወንጀል የምትሰራ እንደሆነች ሰምቷል ማለት ነው። ወንጀል እንደምትሰራረግ እንግዲህ አሁን ላይ ሄለን በጣም ጎዷ እየወጣ ነው። መሲግ ያለው ወንጀል ግን መረጃዎች አሁን እየተደበቁ ነው። እንደውም ልትደራደራት ነው እየተባለ ነው። እንግዲህ ምን ብላ እንደምትደራደራትም ባላቅም በምን እንደምታስፈራራትም ባናቅም፣ መሲ ግን አሁን ላይ ምንም መውራትም አትፈልግም። ሚስጥሯን ታውቃለች። የአዶናይን አባት እሷ እንደገደለች ብታቅም መሲ እንግዲህ በማንም ላይ ትንፍስ ማለት አትፈልግም። ጓደኛዋን ደግሞ አሳልፋ ስለሰጠቻት እሷም ደግሞ ምንም ተስፋ የላትም። እንግዲህ የነገረቻትን ሁሉ እሺ እያለች መቀጠል ያላት አማራጭ ማለት ነው። እና እንግዲህ ድራማው ላይ ጠንከር እያለ ይመጣል። የኑንያትና የቶሚ ልጅ እንግዲህ የሁለቱ ፍቅር በጣም ከባድ ነው። ስለታመመኝ ስለሚያውቅ የሻሻት ይሆን ወይስ ደግሞ ምናልባት ደግሞ ለእሱ ብትነግረው ሌላ ምርመራ ሊያረጉ ይችላሉ በድብቅ ብዬ አስባለሁ። እንግዲህ ሌላው ደግሞ ኑንያት ራሱ ስለ ሄለን ልጠረጥር ይገባል። ሄለን ሁለት ምላስ እንደሆነች ይታወቃል። እሺ ያለውን እንግዲህ እያስመሰለች እሷ አወራችሁ የተለያየ ስለሆነ እንግዲህ በዚህ ኑንያት ከነቃች ብዬ አስባለሁ። ከዛ ውጭ ግን ሄለን በጣም የምታሳፍር ናት። ብዙ ነገሮችን ያረገችው ማለት ነው። እና የቶሚ ልጅና ኑንያት እንግዲህ አሁን ላይ በፍቅር አይን በስስት እየተያዩ ይገኛሉ። ይሄ ነገር ምናልባት እንግዲህ አዶናይ ካየ ነገሮቹ ሊበላሹ ይችላሉ። አዶናይም በጣም ነው የሚወዳት ማለት እንግዲህ ያው ከሚበላው በላይ አይታችሁ ከሆነ ማለት ነው። ሁለቱም በልጅቷ እንዳይገደሉ ብዬ እየፈራው ነው። እና ውዶችዬ ይህን ይመስላል ተወዳጁ እንግዳ እንግዲህ